በጸጋ ነው የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። ሰላም እንዴት ናችሁ? ውድ የጸጋ ሾው ቤተሰብ ተመልካቾቻችን፣ ጸጋ ሾው የተሰኘው ፕሮግራም ጀምሬያለሁ። ጸጋው በህይወታቸው በዘመናቸው የተጠቀመባቸውን አገልጋዮች ለእናንተ በረከት እንዲሆኑ የማቀርብበት ዝግጅት ነው። ዛሬም በጣም የተወደደ ጌታ የረዳው ብዙዎቻችን በአገልግሎቱ የተጠቀምንበት የተባረከ የተወደደ እንግዳ ይዤ ቀርቤያለሁ። ከአፍታ ቆይታ በኋላ ተመልሼ እመጣለሁ። ባላችሁበት ጠብቁኝ። እንዲሁ በጸጋ ነው የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። ውድ የጸጋ ሾው ቤተሰብ ተመልካቾቻችን ተመልሼ መጥቻለሁ። የዛሬ የጸጋ ሾው እንግዳይ የሆነው በጣም የተወደደ ኢንጂነር አገልጋይ ሄኖክ ተሾመ እንዲሁም በነቢያት በኃይል አገልግሎት ይታወቃል። ዛሬ ከሱ ጋር ቆይታ አደርጋለሁ። ዛሬ እንግዲህ የጸጋ ሾው እንግዳ ሆነ ስለመጣ በመጀመሪያ በጣም አመሰግናለሁ። ይሄ አንተም ስለጋበዝከኝ በጣም ነው የማመሰግነው። ይላየ በጣም አምሮብሃል። ቴንኪው በጣም ዘንጠሃል። ቴንኪው በጣም ነው የማመሰግነው። አገልግሎት፣ ህይወት፣ ስራ፣ እንቅስቃሴ አጠቃላይ እስቲ ምን ይመስላል? እንደው ከሰላምታ ልጀምር። እግዚአብሔር ይመስገን። እንግዲህ አንተንም በዚህ ስቱዲዮ የሚሰሩትንም ይሄንን የጸጋ ሾው የሚከታተሉ ወንድሞችና እህቶችንም የጌታ ጸጋና ሰላም ይብዛላችሁ ማለት ፈልጋለሁ። እኔ ጋር ቤተሰብም፣ ጤናም፣ ኑሮም፣ አገልግሎትም ስራም ሁሉ መልካም ነው። እግዚአብሔር ይመስገን። በጣም ደስ ይላል። እንግዲህ ለጸጋ ሾው እንግዳ ስጋብዝ አንተ እየሰራህም ነው የምታገለግለው። በጣም ካለህ ጊዜ አጣበህ ነው ዛሬ ከኛ ጋር ጊዜ ለማሳለፍ የመጣኸው። ዛሬ የተወሰነ ቆይታ እናደርጋለን። የእግዚአብሔርን ስራ ደግሞ በደንብ አድርገን እናወራለን ማለት ነው። በአንድ ወቅት አንድ የሰማሁት ነገር አለ። እንደው ልጀምር ከሱ። አርባ ምንጭ ዩኒቨርሲቲ እየተማርክ እያለ መታወቂያን ቀደክ ሁሉ ነገር አጥፍተህ አልመለስም ማንም አያገኘኝም ብለህ ወጥተህ ነበር እና መጨረሻ ላይ የት ነው የሄድከው? የት ነው የተገኘኸው? ከሀገር ስለመውጣት አስበህ ነው? ምን ታስቦ ነው? እንደው እሱ ታሪክ ቢነገረኝ። ብዙ ትዝታዬን የሚቀሰቅስብኝን ሀሳብ ነው ያነሳኸው። የዩኒቨርሲቲ ተማሪ ሆኜ ነው የመጀመሪያ ዲግሪን በመማርበት ጊዜ በአርባ ምንጭ ዩኒቨርሲቲ ነው የምማረው። የህይወት ትርጉም ጠፍቶብኝ ህይወቴ ውስጥ ክፍተት ተፈጥሮ በክርስቲያን ቤተሰብ ውስጥ ባድግም ግን ብዙ ነገር ተደበላልቆብኝ ትርጉም ባጣሁበት ጊዜ በተደጋጋሚ እየጸለይኩ ምንም ምልክትና መልስ ማግኘት ባልቻልኩበት ጊዜ ምናልባት የፈጠረኝ አምላክ ራሱን የሚገልጥልኝ ቸርች ውስጥ ከሆነ ብዬ፣ ግን ቸርች ውስጥ ራሱን ካልገለጠልኝ በዛው ለመጥፋት ማለት አገር ጥሎ ለመጥፋት ሳይሆን አውሬም ከበላኝ ብላኝ እግሬ ወደ መራኝ ይሄዳለሁ ብዬ፣ ምክንያቱም የምሽት ሰዓት ስለነበረ ሰዓቱ እግዚአብሔር ወይም የፈጠረኝ አምላክ ቸርች የሚገለጥልኝ ከሆነ እና ጥያቄን የሚመልስልኝ ከሆነ እመለሳለሁ። ጥያቄ ካልተመለሰና የፈጠረኝ አምላክ ካልተገለጠልኝ ግን ከቸርች እግሬ ወደ መራኝ አቅጣጫ እሄዳለሁ። መቼም በጨለማ የሚሄድ ሰው አውሬ እንደሚበላው ወይ በክፉ ሰዎች እጅ እንደሚወድቅ ይታሰባል። በሰው እጅም ከሞትኩ ልሞት፣ በአውሬም ከተበላው ልበላ ብዬ ነው ተስፋ ቆርጬ የነበረውና ይሄንን ሳደርግ ምናልባት ለመጥፋት በማደርገው ጉዞ ሰዎች አግኝተውኝ ኪሴ ውስጥ መታወቂያ ከተገኘ የዩኒቨርሲቲ ተማሪ ነው ማለት ነው ብለው ወደ ዩኒቨርሲቲ እንዳይመልሱኝ
ምንም አድራሻ እንዳይገኝ ፈልጌ ከዩኒቨርሲቲው ከዶርም ከመውጣቴ በፊት የትምህርት ቤት መታወቂያዬን እዛው ዶርም አስቀምጬ ምንም አይነት ህይወቴ አሳስቶኝ በታክሲ ወይ በሆነ ትራንስፖርት ወደ ግቢ እንዳልመለስ የነበረኝን ጥቂት ሳንቲም ሁሉ ዶርም አስቀምጬ ባዶዬን ነው የሄድኩት እና ግን እግዚአብሔር ይመስገን፣ እግዚአብሔር ቸር ነው። በሄድኩበት ቸርች ጌታ ራሱን ገልጦልኝ እንደገና የክርስቶስ ኢየሱስ ፍቅር በልቤ ላይ ፈሶ ጥያቄ ተመልሶ ወደ ዩኒቨርሲቲው ተመልሼ ትምህርቴን ቀጥያለሁ። ጌታን ማምለኬን ቀጥያለሁ። ጌታን ማገልገሌን ቀጥያለሁ እና ታሪኩ ይሄ ነበረ። እግዚአብሔር ይመስገን። እንደው ከዚህ ታሪክ ሳንወጣ ጥያቄ ምን ነበረ? በጣም እንግዲህ ጥያቄ ካልተመለሰ እያልከኝ ነበረ እና ምን አይነት ጥያቄ ነበረ የተፈጠረብክ? ጥያቄ ምንድነው? ህይወቴ ትርጉም አጣ። በክርስቲያን ቤተሰብ ውስጥ ሳድግ ሃይማኖተኛ ሆኜ ልደግ፣ የወላጆችን እምነት እየተከተልኩ ልደግ፣ ምን እንደሆነ አልገባኝም። ግን ዩኒቨርሲቲ ስገባ በራሴ መኖር ስጀምር ዩኒቨርሲቲ ገብቼ ከወላጅ ተለይቼ ስንቀሳቀስ ወደኋላ ማሰብ ጀመርኩ። ያው እድሜም እንግዲህ ነፍስ ማወቅ ደረጃ ላይ የደረስኩበት ጊዜ ስለሆነ ግን ልክ ነኝ የሄድኩበት መንገድ? ውስጤ ባዶነት ነው የሚሰማኝ፣ ክፍተት አለ በውስጤ እና ስለዚህ ወላጆቼ ካስተማሩኝ ሌላ የፈጠረኝ አምላክ ራሱን ለራሴው ገልጦልኝ ልከተለው ፈልጋለሁ። አለበለዚያ ከወላጆቼ እስካሁን የሰማሁት ነገር ልክ ይሁን አይሁን አላውቅም። እነሱ ስላሉኝ ያደረግኩት እንጂ ልክ ልሁን አልሁን አላውቅም ብዬ በዛ ምክንያት ነው እንጂ ሌላ የጤንነት ችግር ኖሮብኝ ስለሱ እየጠየቅኩ አልነበረም፣ ወይ ገንዘብ እየጠየቅኩ አልነበረም፣ ወይ ሌላ ነገር እየጠየቅኩ አልነበረም። ግን ለህይወቴ ትርጉም ማግኘት ነው የፈለግኩት። ለዛ ነው የፈጠርከኝ አምላክ ሆይ ብዬ በልጅነቴ ጌታ ኢየሱስ ሆይ እያልኩ ጸልይ ነበረ። እግዚአብሔር ሆይ እያልኩ ጸልያለሁ። መንፈስ ቅዱስ ሆይ እያልኩ ጸልያለሁ። አሁን ግን ልክ ነበርኩ ወይ? በትክክል ጸሎቴ እየተሰማ ነው ወይ ያደግኩት? ከፈጠረኝ አምላክ ጋር ተገናኝቼ በትክክለኛው መንገድ ነው ወይ ያደግኩት? እርግጠኛ አልነበርኩም። ስለዚህ ለራሴ ማወቅ ፈልጌ ነው ምንም ምላሽ ሳላገኝ ወደ እንደዛ አይነት እርምጃ መጥቼ የነበረው። ባለቀ ቀኔ ላይ ግን የፈጠረኝ አምላክ ስለ ኃጢአቴ የሞተው ጌታ ኢየሱስ ራሱን ገልጦልኝ ይኸው ከእርሱ ጋር አለው እስከዛሬ። እግዚአብሔር ይመስገን። እግዚአብሔር ይመስገን። በጣም ደስ ይላል። ይሄ ትልቅ ምስክርነት ነው። በተለይ በእግዚአብሔር ቤት ውስጥ ከቤተሰብ ያው ክርስትና ይወረሳል ወይም ደግሞ እንግዲህ ልጅ አባቱ ወይም እናቱ የሚያመልኩትን አምላክ የማምለክ ዝንባሌ ነው ያለው እና ብዙ ጊዜ ከዓለም ወደ ቤተ ክርስቲያን ወይም ወደ ጌታ ሲመጣና እዛው ከቤት ውስጥ ደግሞ ሲሆን ልዩነቱ አይታወቅም እና የህይወት ትርጉም ጥያቄ ይነሳል። ይሄ ብዙ ወጣቶች ጋር የሚነሳ ነገር ነው። ምን ትላለህ ለነዚህ ወጣቶች? በተለይ የክርስትና ጣዕሙ በደንብ ፍንትው ብሎ እንዲገለጥ እንዲበራ ምን አይነት ነገር መኖር አለበት ብለህ እንደው ታስባለህ? የብዙ ወጣቶች ጥያቄም ስለሆነ ብዬ ነው። ሄኒ በዚህ አቅጣጫ ለወላጆችም ለወጣቶችም በምለው ነገር አለኝ። ወላጆች የሆንን ልጆቻችን ሃይማኖት እንዲከተሉ ሳይሆን በትክክል የክርስቶስ ፍቅር እንዲገባቸው የእግዚአብሔርን ቃል እየነገርናቸው፣ ዝም ብለን ቤተክርስቲያን ይዘናቸው እየሄድን ብቻ ሳይሆን የእግዚአብሔርን ቃል እየነገርናቸው በህይወታችን የክርስቶስን ፍቅር እያሳየናቸው ደግሞም እየጸለይንላቸው ልጆቻችን ማሳደግ አለብን። አለበለዚያ ሁልጊዜ ልጆቻችን በእኛ ቁጥጥር ስር ስለማይሆኑ ውስጣቸው እየጠየቀ ይመጣል። እድሜያቸው ሲጨምር ፍቅር ነው ሰውን ከጌታ ጋር ሊያጣበቅ የሚችለው። ስለዚህ ወላጆች በጣም ትልቅ ኃላፊነት አለብን። ይሄንን ነገር ሳያገኙ የሚያድጉ በክርስቲያን ቤተሰብ ውስጥ ያሉ ብዙ ወጣቶች አሉ። ብዙ ጊዜ ወላጆች ከውጭ ያለ አገልግሎት ላይ ብቻ ሲያተኩሩ
ልጆቻቸውን ይረሳሉ። በቃ ልጆቼ ቸርች ሄደው ከተማሩ ይበቃል ይላሉ። ምናልባት ቸርች ውስጥ ደግሞ በደንብ ጌታን እንዲያውቁ አድርጎ የሚይዝ አገልጋይ እጥረት ካለ ልጆች ስለሚጎዱ ለወጣቶች ምን እመክራለሁ? አንደኛ ጌታ ኢየሱስ ራሱን ለመግለጥ ፈቃደኛ የሆነ አምላክ ነው። ስለዚህ በቃ መጸለይ ጌታ ዕለት ዕለት ራሱን እንዲገልጥላቸው በፍቅሩ እንዲነካቸው መጸለይ። ከዛ ባሻገር እግዚአብሔር ፈቃዱን ያስቀመጠው በቅዱስ ቃሉ ስለሆነ ቢገባንም ባይገባንም ዝም ብሎ እየጸለይን መጽሐፍ ቅዱስን ማንበብ። እግዚአብሔር ቃል መጽሐፍ ቅዱስ እንደሚናገር ጅማትን ቅልጥምን እስኪለይ ድረስ ይወጋል እንደሚል እግዚአብሔርን ቃል ስናነብ ውስጣችን ይገባል። ስለዚህ መጸለይ፣ ቃሉን ማንበብ፣ ከዛም ደግሞ ከቅዱሳን ጋር ወደ ቤተክርስቲያን ሄዶ ህብረት ማድረግ፣ ይሄ ጥሩ ነገር ነው ብዬ አስባለሁ። አለበለዚያ የሆነ እድሜ ላይ ጥያቄ መፈጠሩ አይቀርም። የሆነ እድሜ ላይ ግራ መጋባትና መስመር መሳት አይቀርምና ወጣቶችም እዚህ ላይ እንዲያተኩሩ፣ ወዳጆችም ደግሞ ይህን ትኩረት እንዲሰጡ መምከር ፈልጋለሁ። እግዚአብሔር ይባርክ። ትልቅ ምክር ነው። ወደ ደቡብ ደግሞ ወደ አረካ ወደሚባል ስፍራ ደግሞ ለስራ በሄድክበት ወቅት ልዩ የሆነ ክብር አግኝተዋል የሚባል ወሬ ሰምቻለሁ እና በዛ ስፍራ የተፈጠረው ነገር እንደው ምንድን ነው? ሄኒን እዛ ትልቅ ነገር አግኝቶታል የሚባል ነገር ነው እኔ የሰማሁት። እንግዲህ አጋነው ይንገሩኝ አላቅም። እስቲ ከአንተ አንደበት እንስማው። እንግዲህ ሚስጥሮችን ጌታ እየገለጠልኝ ይሆን? ከየት እንደምታገኛቸው አላወቅኩም። በእርግጥ ነው ለእኔ አርባ ምንጭና አረካ ትላልቅ ለውጦች በህይወቴ ላይ ያየሁባቸው ከተማዎች ናቸው። የአርባ ምንጩ እንግዲህ አንዱን ቅድም ጠቅሻለሁ። አረካ ወደሚባል ከተማ የሄድኩት ስራ ላይ ባለሁበት ወቅት ነው። እዛ አካባቢ ደቡብ ክልል ላይ በተለያዩ ከተሞች የውሃ ጉድጓድ አስቆፍር ነበርና ዋና ቢሮዬ አዋሳ ሆኖ አረካ አካባቢ ግን ማስቆፍራቸው ብዙ ጉድጓዶች ስለነበሩ እዛ መቀመጥ ነበረብኝ ጥቂት ጊዜ። ከአዋሳ ተነስቼ ወደ አረካ የሆነ አርብ ቀን ነው የገባሁት። አርብ ቀን ምሳ ሰዓት አካባቢ ገባሁ። አልጋ ያስኩኝ። ከዛ የሙሉ ወንጌል ቤተክርስቲያን የት ነው ብዬ ጠየቅኩኝና ከሾፌሬ ጋር ወደ ሙሉ ወንጌል ቤተክርስቲያን ሄድኩኝ። ይሄ እንግዲህ እንደ ኢትዮጵያውያን አቆጣጠር በ1999 ዓ.ም አካባቢ ነው። ሙሉ ወንጌል ቤተክርስቲያን ስሄድ የቸርቿ የሙሉ ጊዜ አገልጋዮች የጾም ጸሎት ጊዜ ነበራቸውና እሱን ጨርሰው ለምሳ ከቸርች ሊወጡ እየተዘጋጁ ነው የደረስኩት በአጋጣሚና ሰላም አልኳቸው። እነሱም ሰላም አሉኝ። ነገርኳቸው ከየት እንደመጣሁ፣ ለስራ ወደ አረካ ከተማ እንደመጣሁኝ፣ ጥቂት ጊዜ እዛ እንደምቀመጥ፣ ስለዚህ ስራ ስለሚበዛብኝ እንድትከታተሉኝ ከእናንተም ጋር አብሬ እንዳመልክ ፍቀዱልኝ ብዬ አገልጋዮቹን አናገርኳቸው። ደስ አላቸው በጣም። መቼ ነው የመጣሁ አሉኝ። ዛሬ ገና መምጣቴ ነው፣ አልጋ ይዤ ብቻ ነው ወደ እናንተ የመጣሁት አልኩ። ደስ አላቸው። ያረፍኩበትም ጠየቁኝ። ትንሽ ከተማ ስለሆነች የሆነ የሆቴል ወይ የገስት ሃውስ ስም ሲጠራ እንግዲህ ማንም ሰው ያውቀዋል እና እሺ በቃ እግዚአብሔር ይባርክህ ያለን ፕሮግራም ብለው እሁድ ማስታወሰው እንግዲህ እሁድ ቋሚ ፕሮግራም አላቸው። ከዛ በተረፈ ደግሞ ሐሙስ አላቸው ፕሮግራም ማታ ማታና በቃ እሱን ነገሩኝ። ወደ ማረፊያ የተመለስኩ እሁድ ጠዋት ወደ ቸርች እንደምሄድ በማሰብ ማለት ነው። እና በዛ ቀን 1 ሰዓት ቆይተው እንደሆነ አላውቅም፣ በሬ ተንኳኳ። ማን ነው በዚህ ሰዓት የሚፈልገኝ? የኔ ሹፌር ቢሆን በስልክ ይደውልልኛል። ማን ፈልጎኝ ነው? እንግዳ የሆንኩበት ሀገር ነውና ማን ነው ብዬ በሩን ቀስ ብዬ ከፍቼ ሳይ ቅድም ያገኘኋቸው አገልጋዮች ናቸው። ደንግጬ ያስገባኋቸው ተቀመጡ።
በቃ ልንጸልይልህ ከዛም ደግሞ እሁድ ዕለት እንድታገለግለን ልንጋብዝህ ነው የመጣ ነው አሉኝ። እሺ እንደነገጥኩኝ እንዴት ነው ማገለግለው ማለት እኔ ምን አገልጋይ ነው ምን ልሁን በምን አወቃችሁ እንዴት አገልግለን አላችሁኝ አልኳቸው። አይ ጌታ እኔ ነኝ የላኩላችሁ ተጠቀሙበት ብሎን ነው የመጣ ነው አሉኝ። እሺ ደነገጥኩኝ። አቤት መንፈስ ቅዱስን የሚሰማ አገልጋይ አለ ማለት ነው ብዬ በጣም ገረመኝ። ምክንያቱም ራሴ እንዲህ ነኝ እንደዛ ነኝ ብዬ ራሴን እንደዚህ አጋንኜ አልተናገርኩም። ያዙኝ ስራ ስለሚበዛብኝ በቃ ተከታተሉኝ እጄን ለእናንተ ሰጥቻለሁ ብዬ ነው ለአገልጋዮች ራሴን ያስረከብኩት። እሺ እነሱ ግን መንፈስ ቅዱስን ሰምተው ነው መጥተው ይሄድን ያሉኝ። ገረመኝና ደነገጥኩኝ። በቃ ጌታ ተከታትሎ በቃ እንዳገለግለው እየፈለገ ነው ማለት ነው ብያሰው። እሺ በምን ላገልግላችሁ አልኳቸው። ከወላይታ ሶዶ የጠራናቸው ሰባኪ ስላሉ ነው እንጂ እንድትሰብክ ነበር የፈለግነው አሉ። ግን እሳቸው ስላሉ እንጂ የኛ የውስጥ አገልጋይ ቢሆን አንተ እንተካ ነበረ። ለአሁኑ እሁድ በዝማሬ ያገልግለናል። እሺ እንደምዘምር በምን አወቃችሁ አልኩ። ሁሉም ነገር አለው ብሎናል ጌታ አሉኝ። በጣም ይገርማል። አዎ እሺ ድንጋጤ ጨመረ። በጣም የበለጠ እግዚአብሔርን ፈራሁት። አቤት እግዚአብሔር በቃ በጌታ አይኖች ውስጥ ነው ያለሁት። ጌታ እየተከታተለ ከሀሳቡ እንዳልርቅ እሱ የሰጠኝን ጸጋ በተገኘው አጋጣሚ ሁሉ እንዳካፍል ጌታ ነው በር እየከፈተ ያለው። እኔ ጥሬ የከፈትኩት በር የለም። እሺ አልኩ። ጊታር አዘጋጁልኝ አልኳቸው። እሁድ ደረሰ። እዚህ ጋር አንድ አስቂኝ ነገር አለ። እኔ እንደ መሀል ከተማ የእሁድ አምልኮ ፕሮግራም 4 ሰዓት እንደሚጀምር ነበር ማስበው እና ጠዋት ላይ ለፕሮግራሙ ተንበርከኬ እየጸለይኩ እያለ ተንኳኳ በሬ። እሺ እና ለካስ ወደ አገልግሎት ሊወስዱኝ የመጡት እኔ አላውቅም። እንሂዳ ፓስተር አሉኝ። ኦኬ እዚህ ሀገር ቁርስ በጠዋት ነው የሚበላ ማለት ነው ብዬ እኔ በቁምጣና በቲሸርቴ በነጥላ ጫማ እንዳለው ወጥቼ 2 ወንድሞች ናቸው ከነሱ ጋር አብሬ እየሄድኩ እርስ በርሳቸው በወላይትኛ ያወራሉ። ለካ ስለኔ ነው የሚያወሩት። እኔ አላውቅም። አብሬያቸው እሄዳለሁ። እና አንደኛው ፓስተር መጽሐፍ ቅዱስ አትይዝም እንደ ያለኝ። አይ በኋላማ ይዛለሁ ስመለስማ ይዛለሁ መጽሐፍ ቅዱስ አለ። ከዛ ግራ መጋባታቸውን አየሁና እንዴ ወደ ቁርስ አይደል የምንሄደው አልኳቸው። ኧረ ወደ ቸርች ነው የምንሄደው አሉ። ስንት ሰዓት ነው ፕሮግራም የሚጀምረው? ለካስ በጠዋት 12 ተኩል ነው እንደዚህ። በጣም ከዘገየ 1 ሰዓት ሊሆን ይችላል። በጠዋት እኮ የሚጀምረው እና 4 ሰዓት ያልቃል ፕሮግራማች። እንግዲህ ወደ ቸርች ነው ለካስ እየሄድኩ የነበረው በቁምጣና በቲሸርት በነጠላ ጫማ። ከባድ ነው። ተመለስኩ፣ ለባበስኩ እና መጽሐፍ ቅዱስ ይዤ ሄድኩኝ። እዛ ሲሄድ የአገልጋዮች ቢሮ ውስጥ ከወላይታ ሶዶ ተጋብዘው የመጡት አገልጋይ ነበሩ። በእድሜ ትልቅ ሰው ናቸው። በአጋጣሚ እንግዲህ ባህሪያቸው ሆኖ ፊታቸው ደግሞ አይፈታም። መነጽር ያደርጋሉ። እኔ ገና ወጣት ነኝ። ሳያቸው ራሱ ፈራው። ፊታቸውም አይፈታም እና እኔን ሰላም ያሉኝ መንገድ ሁሉ ያው እሳቸው ባህሪያቸው ሆኖ ነው፣ ግን የቁጣ ይመስላል። የበለጠ ፈራው። ወይኔ ጉዴ ያልኩ። በቃ ወደ ጉባኤ መግባት ነበርብን። ወደ ጉባኤ ስንገባ ከዛ በፊት እንደዛ አይነት ትልቅ አዳራሽ እንደዛ አይነት በሺህ ቢቆጠር ህዝብ አይቻላቅም። አይደለም መድረክ ላይ ልቆም ለመካፈል ራሱ እንደዚህ ትልቅ ጉባኤ መካከል ገብቼ ተካፍዬ አላቅም። በጣም ብዙ ነው ቁጥራቸው እና ተጸለየ። ከዛ በኋላ ለዝማሬን የተጋበዝኩ ጊታሬን ይዤ ወጣሁ። ጊታሬን እየደረደርኩኝ መዘመር ጀመርኩ። እየዘመርኩኝ ከወላይታ ሶዶ ተጋብዘው ለነበሩት አገልጋይ ራእይ አየሁ። እየዘመርኩ ነው ማየውና ምንድነው ይሄ ነገር ብዬ አይኔን ጨፍኜ ነበር መዘመረውና በዘማሪው መካከል አንድ አይኔን ገልጬ
መልእክቱን አንድ አይነት ገልጬ ሳያቸው ቀድሜ እሳቸው ባሉበት ተቀምጠዋል። ስለዚህ እያየው ያለሁት ራእይ ነው ማለት ነው አልኩ። ከዛ አሁንም እየዘመርኩ እንደገና አያለሁ። መንፈሳዊው ዓለም አይን ተገልጦለት እሺ ደነገጥኩ። ከዛ በቃ እየዘመርኩ ለባሪያዬ ንገረው ይለኛል። እኔ እኮ እየዘመርኩ ነው። እሺ ምን ብዬ ልናገር? ፊታቸው አይፈታም። በእድሜ በጣም ትልቅ ሰው ናቸው። ለመዘመር ነው ተጋብዤ የቆምኩት። ብዙ ሺህ ህዝብ ፊት ለፊት ነው ያለሁት። ግን ለባሪያዬ ንገረው ይላል። ያየሁትን ነገር በዛው በዜማ ውስጥ ሆኜ በዜማ ነው መልእክቱን የተናገርኩት። ስማቸውን አልያዝኩትም ስለነበር የመጀመሪያም እሺ ስማቸውን አልያዝኩትም ስለነበር ጊታሩን እየደረደርኩ ሊሰብኩን የመጡት አባቴ ጅርርር አደርጋለሁ። እንደዚህ አይነት ራእይ ያለው እና ጌታ እንዲህ ይሎታል እየደረደርኩ ጊታሩን ተናገርኩ መልእክቱን። ግን ደንግጫለሁ። ከዛ እንደዛው መልእክቱን ተናግሬ በዜማ አስብ አንድ አይኔን ገልጬ ሳይ ከወንበራቸው ተነስተው እታች መሬት ላይ ተደፍተዋል እሳቸው። በጣም ይገርማል። ልክ ነኝ ማለት ነው አልኩ። ደነገጥኩ። እሺ እምባዬ ሁሉ ፈሰሰ። ቀጠልኩ መዘመሬን። እየዘመርኩ ለሌላ ወንጌላዊ ደግሞ ቸርቿ ውስጥ ላለ ወንጌላዊ ደግሞ መልእክት መጣልኝ። መፍሰስ ጀመረ። የእግዚአብሔር ድምፅ ማለት ነው። በጣም ይገርማል። የእሱን መጀመሪያ የመጣው ቀን ያረፍኩበት ቦታ ላይ መጥተው ከጠየቁኝ አገልጋዮች መሀል አንዱ ስለነበር የእሱን ስሙን ይዣለሁ። የእሱን በስም ጠርቼ ነው የእሱንም በዜማ ላይ የተናገርኩት። በጣም ይገርማል። እንደዛ ሆነ። ለእሱም መልእክት ተናገርኩኝ። በቃ እሱን መልእክት ስነግረው እንደውም አጠገቡ ሌላ አገልጋይ ነበረ። እሱን ይዞ እንደው ብድግ አደረገ ሁሉ በቃ በደስታ ማለት ነው። በአንድ አይነት ገልጬ የማየው በቃ ከዛ በደስ አለኝ። ዘምሬ ጨርሼ እያለቀስኩ ወረድኩና ተቀመጥኩ። በጣም ይገርማል። ከዛ ፕሮግራሙ እንዳለቀ ቁርስ እንብላ ነው የሚባለው። 4 ሰዓት ስለሆነ ፕሮግራሙ የሚያልቀው። የዛ ቀን ግን እሳቸውም በደንብ ስላገለገሉ እኔም ደግሞ መገለጦች የምናገር ስለነበረ ሰዓት ሄዶ ሌሎች ቸርቾች ፕሮግራማቸውን ጨርሰው ድምፅ አልተቋረጠም ስለነበረ እዚህ እኛ ቸርች ሁሉ የመጡና የቀረውን እየተካፈሉም አሉ። በጣም ይገርማል። እንዴ ኮንፈረንስ ላይ ናችሁ እንዴ አሉ። ጌታ ነገሩን መልካም አድርጎት እና ለቁርስ ሄድን። ቁርስ እየበላን ሐሙስ ነው የፈውስ ፕሮግራማችን። እሺ ምን ያህል የምትቆየው አንተ እዚህ? እንግዲህ 1-3 ወር መቆይ ይመስለኛል አልኳቸው። ከዚህ እስክትሄድ ድረስ የሐሙሱን ፕሮግራም እንዳለ ያዘው አገልግላለሁ። በጣም ይገርማል። ኧረ እባካችሁ በቃ ያዘው። የሐሙሱ ፕሮግራም መቅለኔ የመለወጥ የመነሳት በአገልግሎቴ የማደግ ምክንያት ሆኗል። እግዚአብሔር ይመስገን። ከዛ በቃ አገልግሎቴን ሌሎች ቸርቾችም እየሰሙ መጥተው በጣም ብዙ ቸርቾች አገልግያለሁ። ከእሁድ እስከ እሁድ አንድም ቀን አላርፍም ነበር። ይህ ሁሉ የጀመረው እንግዲህ ለዝማሬ ከቆምክበት ከዛን ቀን ጀምሮ ነው። ጸጋው አክቹዋሊ ከዛም በፊት ኳየር ውስጥ እያለሁ አንዳንድ ነገሮች ነበሩ። እሺ እዛው ለኳየር ልጆች ምናምን መልእክት እናገር ነበር። እንደዚህ ጉባኤ ላይ ወደ መናገር ነው ያልመጣሁት እንጂ ኳየር ውስጥ መልእክቶች እናገር ነበር። ኦኬ በጉባኤ ግን ይሄ መጀመሪያ እንደሱ ነውና ስለዚህ በቃ እግዚአብሔር በጣም በዛ አቅጣጫ ተናግሬ ሲያደርግ እምነቴ ሲጨምር ፍርሃት እየለቀቀኝ ሲመጣ በጣም ሰዎች በመገለጥ መጥተው ጌታን ሲቀበሉ ሲፈወሱ ከአጋንንት ስራት ሲፈቱ ለነገ መንገዳቸው መገለጥን ትንቢትን ሲያገኙ በቃ እየመሰከሩ በተግባርም ፈውስ ምንም እየታየ ሲመጣ እኔም እምነቴ እየጨመረ አረካ
የለውጥ ቦታዬ ብዬ አርካን እስከባረክ ድረስ እግዚአብሔር ተገናኝቶኛል። እግዚአብሔር ይመስገን። በጣም ደስ ይላል። ትልቅ የሆነ ምስክርና ትልቅ የሆነ የአገልግሎት ጅማሬ ነው የነገርከን። እግዚአብሔር ይባርክክ። አሜን። ውድ የጸጋ ሾው ቤተሰብ ተመልካቾቻችን የዛሬ ጸጋ ሾው እንግዳዬ የሆነው ከኢንጂነር አገልጋይ ሄኖክ ጋር ድንቅ ቆይታ እያደረግን እንገኛለን። በቆይታችንም እጅግ እየተባረካችሁ እንደሆነ ተስፋ አደርጋለሁ። ከአፍታ ቆይታ በኋላ ተመልሼ እመጣለሁ። ባላችሁበት ጠብቁኝ። እንዲሁ በጸጋ ነው የዳንኩት፣ እንዲሁ በጸጋ እንዲሁ በጸጋ ነው፣ እንዲሁ በጸጋ። ጸጋን ሾው ሰብስክራይብ ያድርጉ። ውድ ተመልካቾቻችን ተመልሼ መጥቻለሁ። ጸጋን ሾው በዩቲዩብ ቻናላችን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር ትጠየቃላችሁ። እንዲሁም ደግሞ ይህንን አገልግሎት መደገፍ የምትፈልጉ ወገኖች እታች ባለው ስልክ እንድትደውሉልን በጌታ ፍቅር እንጠይቃለን። በጣም የሚያስገርም የሚያስደንቅ ትልቅ የሆነ የህይወት ምስክርነት ነው ሄዲ እየነገርከን ያለው። ስላንተ እንግዲህ ከሰማሁት ሌላ በጣም እግዚአብሔር ከረዳህ ነገር የምትኖረው ደብረ ዘይት ነው፣ የምትሰራው አዲስ አበባ ነው። ጠዋት ቢሮ 12 ሰዓት ተኩል ትገኛለህ። ማታ 12 ሰዓት ተኩል ላይ ደግሞ አንድ የተጋበዝክበት ቤተክርስቲያን ውስጥ በቃል እያገለገልክ ነው እና የጌታ የሚገርም የትጋት ህይወት እንደሰጠ ሰምቻለሁ። እኔ እንደውም የመሰለኝ አዲስ አበባ የምትኖር ሙሉ ጊዜን ሰጥተህ ደግሞ የምታገለግል ነው የመሰለኝ። ግን በስራም አለ የሚባል ኢንጂነር እንደሆንክ ሰምቻለሁ እና ይሄ አገልግሎቱና ስራ እንዴት ነው ባላንስ የምታደርገው? የትጋት ህይወትስ እንዴት መጣ? እንደው ይሄንን ልምምድ ሼር ብታደርገን። እግዚአብሔር ይመስገን። ይሄም ጥሩ ጥያቄ ነው የጠየቀኝ። መጀመሪያ እንግዲህ በነገር ሁሉ የእግዚአብሔርን እርዳታ አድንቄ ነው መጀመር የምፈልገው። እግዚአብሔር ካልረዳ ስጋ ደካማ ነው፣ ያለን ጊዜ ውስን ነው፣ ቶሎ የሚሰለች ማንነት ነው ያለን እና ከባድ ነው። እግዚአብሔር ስለረዳኝ እግዚአብሔርን አመሰግናለሁ። ምንድነው ነገር ሁሉ ተሰርቶ የሚያልቀው ጭንቅላት ውስጥ ነው ብዬ አምናለሁ። ሰው ለመድከምም ለመበርታትም ሁሉን ነገር የሚጨርሰው ጭንቅላት ውስጥ ነው። እኔ ከልጅነቴ አንደኛ ስራን በተመለከተ አገልግሎትን በተመለከተ የኔ የስጋ አባቴ ትጉ ሰው ነበር። በስራውም ትጉ ነበር፣ በሚያገለግለውም አገልግሎት ትጉ ነበር እና አንድ ትምህርት ከሱ ተምሬያለሁ እና ከሱ ያንን ስላየሁ ይመስለኛል ውስጥ የትልቅ ቅናት ስላደረ ህልም ነበረኝ። በቃ በሁሉ ነገር ታማኝ፣ የማይዋሽ፣ ትጉ፣ ሰበብ እየፈለገ ለስንፍናው ምክንያት የማይሰጥ ሰው መሆን ከልጅነቴ ህልሜ ነበር እና የሆነን ነገር ማድረግ ካልቻልኩ በቃ አልቻልኩም አላደርግም እላለሁ እንጂ አልዋሽም። ማድረግ ደግሞ የምችለውን ሁሉ ጥግ ድረስ በማድረግ አምናለሁ እና ወደዚህም ወደ አገልግሎትና ወደ ስራም ስመጣ እምነት አለኝ። ያ እምነቴ ምንድነው? ስራዬም አገልግሎቴ ነው የሚል ነው። ምክንያቱም መጽሐፍ ቅዱሳዊም ስለሆነ በመጽሐፍ ቅዱስ የተለያየ ሙያ ያላቸው ደግሞ የጌታ ጥሪ ያለባቸው አገልጋዮች ነበሩ። በርካታ እየሰሩም ጌታን የሚያገለግሉ ነበሩ እና ስለዚህ ወይ ሰው ትልቅ መረዳት ይዞ ማለት ትልቅ መረዳት ማለት ይሄም መንፈሳዊ ነገርም አገልግሎቴ ነው፣ ይሄኛውም የምሰራው ስራ አገልግሎቴ ነው ብሎ ማሰብ አለበትና ትጋት ማሳየት አለበት። አለበለዚያ ግን ስራዬ ስጋዊ ነው፣ ስራዬ የዓለም ነው፣ ስጋዬ ራስን ብቻ የሚጠቅም ነው ብሎ ካሰበ ሰው አመለካከቱ ስለሚዛባ የሚሰራው ነገር በሙሉ አንካሳ ይሆናል።
እኔ የተቀመጥኩበት ቦታ እግዚአብሔር ይፈልገኛል። በመጽሐፍ ቅዱስ ዳኞች ነበሩ፣ ሐኪሞች ነበሩ፣ አስተዳዳሪዎች ነበሩ። ሁሉም እንዲሰሩ በትጋት እንዲሰሩ መጽሐፍ ቅዱስ ይናገራል። ስለዚህ እሱ እምነት ስላለኝ ወይ መተው ነው፣ በቃ በትጋት ማልሰራ ከሆነ መተው ነው፣ አለበለዚያ በትጋት ነው መስራት ያለብኝ። እና ለዚህ ነው ጠዋት 12 ሰዓት ተኩል ላይ መገባበት ምክንያት የስራ መግቢያ 12 ተኩል ስለሆነ አይደለም። 2 ተኩል የስራ መግቢያ 12 ተኩል እገባለሁ። የጠዋት ሰው ስለሆንኩ ጠዋት ብዙ ስራ ስለምሰራ ከደብረ ዘይት መጥተህ ነው ቢሮ ከደብረ ዘይት ሰዓት ተኩል የምትገኝ? ከደብረ ዘይት መጥቼ 12 ተኩል ቢሮ ሆናለሁ። ጸልዬ ወደ ስራዬ ነው የምገባው። ከዛ ምክንያቱም ምንድነው ማድረገው ጠዋት ላይ በጣም ብዙ ስራ ስለሆነ የምሰራው፣ አይምሮዬም ብሩህ ስለሆነ ብዙ ስራ እሰራለሁ። ከዛ በኋላ አገልግሎቶች ሲኖሩኝም ደግሞ ስለምወጣ እኔ ስራ በማካካስም አምናለሁ። አንዳንድ ጊዜ አገልግሎቶች ኖሮኝ አርብ፣ ቅዳሜ፣ እሁድ ከከተማ መውጣበት ጊዜ አለ። አርብ ወጣሁ ማለት አርብ ስራዬ ላይ የለሁም። ስመለስም ሰኞ መንገድ ላይ ስለምሆን ሰኞ ስራዬ ላይ የለሁም። ስለዚህ እነዚህ ከጠዋት 12 ሰዓት ተኩል ጀምሬ ገብቼ የምሰራቸው ስራዎች የማልኖርባቸውን ቀኖች በሙሉ የሚያካክሱ ናቸው። ይሄ 12 ተኩል ግን አገልግሎት ስላለኝ ብቻ ማረገው፣ አገልግሎት ባለኝ ሳምንት ማረገው ሳይሆን 12 ተኩሉ ቋሚ ነው። ከከተማ ሳልወጣ ለወርም ለ2 ወርም ልቆይ ይችላለሁ እዚሁ ከተማ ውስጥ ብቻ እያገለገልኩ። በዛም ጊዜ 12 ተኩሉ ቋሚ ነው። ስለዚህ አብልጦ በመስራት አምናለሁ፣ አብልጦ በማገልገልም አምናለሁ እና ጌታን እያከበርኩ ነው፣ ጌታን እያገለገልኩ ነው ብዬ ስለማስብ ስለዚህ ጊዜን በአግባቡ እጠቀማለሁ። በተቻለኝ መጠን ባልሆነ ነገር ጊዜ ባክኖብኝ ለስራዬ ወይም ለአገልግሎቴ ጊዜ እንዲያጥረኝ አልፈልግም። እሱን እጠነቀቃለሁ በተቻለኝ መጠን እና የአባቴ ረድቶኛል፣ ጌታም ደግሞ አግዞኛል። ለአመለካከቴ ትጉ መሆን አለብኝ የሚል ነው። ትጋት ካለ እንግዲህ እየሰሩም ማገልገል ይቻላል ማለት ይቻላል፣ በደንብ ይቻላል። በጣም ትልቅ ምክንያቱም የ1 ዓመት ወይ የ2 ዓመት አይደለም ይሄ ነገሬ። እየሰራው ሳገለግል 25 ዓመት ሆኖኛል። በጣም ብዙ ነው። ስለዚህ ይሄ በመሰልቸት የተተው አይደለም። ስለዚህ ምንድነው ብዙ የቆየን ስንመጣ ብዙ ጊዜ እንሰለቻለን፣ ግን ጭንቅላት ውስጥ ነው ነገር የሚያልቀው ያልኩት ለዚህ ነው። ጭንቅላታችን ከደከመ ነው አካላችን የሚደክመው። ስለዚህ እንደ አቋም አንድ ነገር ከያዝን መዝለቅ እንችላለን እየበረታን ብዬ አምናለሁና እግዚአብሔር ረድቶኛል። ሰው ሁሉ እንደዚህ ትጉ ቢሆን አበረታታለሁ። በአመት ውስጥ 1 ወር አገልግሎት ዘግተህ የምትጸልይበት ጊዜ እንዳለም ደግሞ መረጃ ደርሶኛል እና በየዕለቱ ከጌታ ጋር የጠበቀ የጸሎትና የቃል ህይወት እንዳለህ አውቃለሁ። እሱ አይበቃም ወይ? በአመት ውስጥ 1 ወር ሙሉ አገልግሎት ዘግተህ ደግሞ የምታሳልፍበት የጸሎት ጊዜ አለና እንደው ይሄ ትንሽ ለኔ አዲስ ስለሆነብኝ ነው ወይም ሰምቼ ስለማላቅ ነው። በዚህ 1 ወር ውስጥ ምንድነው የምታደርገው? ለምንስ ደግሞ ይጠቅማል? እንደው 1 ወር ከ12 ወር ውስጥ 1 ወሩን ጊዜ ታሳልፋለህ። ስለሱ ውስጥ ብትነግረኝ። እንግዲህ ህይወቴ በሙሉ በእጅህ ነው ማለት ነው። ፋይል እየገለጥን ነው እንግዲህ። በአጋጣሚ አሁንም ይሄንን ኢንተርቪው እያደረግን ያለንበት ጊዜ የጥሞና ጊዜ ነው። በአጋጣሚ ምንድነው ሁል ጊዜ በአገልግሎት መባከን የጌታ ስራ የሚበዛላችሁ ሁኑ እንደሚል እግዚአብሔር ቃል አገልግሎት መብዛቱ መልካም ቢሆንም ራስን ለማየት ቆም ማለት ደግሞ አስተዋይነት ነው ብዬ አስባለሁ እና ቆም ብሎ ያለፈውን አገልግሎት መፈተሽ፣ ከዛ ደግሞ ከምንም አገልግሎት ውጭ ሆኖ ራስን ማየት፣ መጸለይ፣ መጾም፣ ማንበብ፣ ከዛ መገልገል ለኃይል መታደስ
ቆም ሲባል ሰው ጌታን ለመስማትም ዝም ሲል ጥሩ ነው። በአገልግሎት ጊዜ ጌታን አልሰማም ለማለት ሳይሆን ሁሉን እርግፍ አድርጎ ትቶ ዝም ማለት አጥርቶ የጌታን ነገር ለመካፈል እድል ይሰጣል ብዬ አምናለሁ። ጌታም ደቀ መዛሙርቱን እናንተ ራሳችሁ ጥቂት ወደ ምድረ በዳ ኑና እረፉ ብለው ስለነበር ማረፍ በጣም ወሳኝ ነው፣ ራስን ለማየትም ለቀጣዩ ደግሞ አቅጣጫ ከጌታ ለማግኘትም እና በዚህ ዓላማ ነው ይሄንን የጀመርኩት። ይሄንን ስጀምር በተመሳሳይ መልኩ ደግሞ እንግዲህ ይሄን አስቤው ባልጀምርም በተመሳሳይ መልኩ ደግሞ በስጋዬ ማርፋለሁኝ። ዓመቱን ሙሉ እያገለገልኩ እየሰራሁም እንግዲህ በስራ ቀኖችም አገልግሎት አለ፣ የሳምንቱ መጨረሻ ቀኖችም ላይ አገልግሎት አለ። ስለዚህ ስጋ እንደመልበሴ ስጋዬም ይደክማል እና መታደስም አለብኝ በስጋዬም ጭምር። ስለዚህ ይሄንን ማድረግ ከጀመርኩ እንግዲህ በጣም ብዙ ዓመት ሆኖኛል። እግዚአብሔር እየረዳኝ ነው። ድብቅ ብዬ እኔ የማመልክበትም ቸርች ሌሎችም ቸርቾች እየሄድኩ እገለገላለሁ፣ እጾማለሁ፣ እጸልያለሁ፣ አነባለሁ እና ጊዜው ያጥርብኛል። አንድ ወር እንደው ጊዜው ያጥርብኛል እና ስለዚህ ዓላማው ይሄ ነው። በጣምም ተጠቅሜበታለሁ፣ ራሴንም አርሜበታለሁ ያለፈው አገልግሎቴን በመቃኘት ለነገ ህይወቴ ደግሞ ብዙ አቅጣጫ አግኝቻለሁ እና ይሄም ወር አሁን እንደዛ ሆኖልኝ አሁን እንግዲህ በአጋጣሚ እንግዲህ በዚህ ሳምንት ነው አገልግሎት የምጀምረው እና ይሄ ነው ዓላማው። እግዚአብሔር ይመስገን። ጥሩ ነው። ለአገልጋዮች የጥሞና ጊዜ ያስፈልጋል። እንግዲህ አንተም እንደተናገርከው ራስን የማየት ነገር አገልግሎትንም የመፈተሽ ነገር ጥሩ ነው ብዬ አስባለሁ። በጸጋ ነው የዳንኩት እንዲሁ በጸጋ እንዲሁ በጸጋ ነው እንዲሁ በጸጋ። ጸጋን ሾው ሰብስክራይብ ያድርጉ። እንዴት በየት በኩል መጣ አጠገቤ አልገባኝም፣ ተደንቅ ያለው ከልቤ። እንዴት ጌታዬ በየት በኩል መጣ አጠገቤ አልገባኝም፣ ተደንቅ ያለው ከልቤ። አቤት አንተ መንገድ የማታጣ፣ አቤት አንተ ድንገት የምትመጣ፣ አቤት አንተ ጣልቃ የምትገባ፣ አቤት አንተ ተመስገን አባባ። በሬን ዘግቻለሁ ተስፋ በመቁረጤ፣ ለዚህ ምልክት ነው ብቻዬን መቀመጤ። እስካሁን ያልገባኝ ታምር የሆነብኝ፣ ድንገት ገብተ ሰላም ላንተ ይሁን ያልከኝ። አቤት አንተ አቤት አንተ መንገድ የማታጣ፣ አቤት አንተ ድንገት የምትመጣ፣ አቤት አንተ ጣልቃ የምትገባ፣ አቤት አንተ ተመስገን አባባ። እንዲሁ በጸጋ ነው የዳንኩት እንዲሁ በጸጋ እንዲሁ በጸጋ ነው እንዲሁ በጸጋ። ጸጋን ሾው ሰብስክራይብ ያድርጉ። እግዚአብሔር ይባርክ። ትልቅ የሆነ መልእክት ነው ያስተላለፍክልን። ውድ የጸጋ ሾው ቤተሰብ ተመልካቾቻችን
ከኢንጂነር አገልጋይ ሄኖክ ተሾመ ጋር የነበረኝ ድንቅ ቆይታ ይቀጥላል። ሳምንት እንደ ጌታ ፍቃድ ሁለተኛውን ክፍል ይዘን ወደ እናንተ የምንመጣ ይሆናል። እናንተም በዝግጅታችን እጅግ እንደተባረካችሁ እንደታነጻችሁ ተስፋ አደርጋለሁ። ይህን ፕሮግራም አዘጋጅቼ ወደ እናንተ የማደርሰው እኔ ኤልያስ ወንድሙ ነኝ። የጌታ የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እስከ ሳምንት ድረስ ቸርን ሰንብት። በጸጋ ነው የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ።